እሺ ፎቃቆቹ ተንፋቃችሁ እንደምንም አለፋችሁ። ፈርስት ሃፍ ሸወዳችሁኝ። ማርያምን ደና ጨዋታ ያለው ብዬ የእናንተ ማየቴ ነው የቆጨኝ ማለት ነው። ሙኒክ ከሪያል ማድሪድ አመለኝ። ምን አይነት የደከመ ጨዋታ፣ እግዚአብሔርን በጣም የተንፋቀቀ ጨዋታ ነው። በቃ እንደው አሰልጣኙም ማበረታቷቸዋል፣ እልህ ይዟቸዋል፣ ያውላ ነገር ይሰማቸዋል ብለን ምናምን ነገር በቀላሉ ታሸንፋላችሁ ብለን እንደዚህ በዳዴ እንዲህ በደረቱ የሚሳብ ፐርፎርማንስ የሞተ ማርያምን ማዱኬ ተጎርቷል። በዚህ ፐርፎርማንስ ከሲቲ ጋር 1% ቻንስ 99% ፌዝ ብላችሁ ነው እንጂ ምገቡት አለቀላችሁ። ልጥልጥ ነው የምትደረጉት ማለት ነው። እግዚአብሔር ይርዳችሁ። የመድፈኛው ቤተሰብ ለሁለተኛ ሲዝን በተከታታይ የቻምፒየንስ ሊግ ሩብ ፍጻሜ ደርሰናል ይላል። ከሞኒ ገነርስ እንዴት ሰው 180 ደቂቃ ተጫውቶ አንድ ጎል ብቻ ይዞ ያልፋል ነው ማለት ገባርለ ባይዘዌ ማን ነው ይሄን አጫወታችን ባለቀ ሰዓት 50 ምናምን ጨዋታ የተጫወተውን አርቴታ በሆነ አጫወት ማን ዝም ብሎ መጥቶ እንዳለ ሰርዞ የሆነ አጫወት አዲስ አጫወት ምናምን አጠብቅ። እዚህ ደረጃ ድረስ ያደረሰን አጫወት አለ፣ እሷን ማስቀጠል ነው ገባርለ። ሳውዛምተን ላይ አንድ ጎል አግብተናል፣ ቦርንማውዝ ላይ አንድ ጎል አግብተናል። ሌላ ጊዜ አንድ ጎሏ ትበቃ ነበር፣ አሁን ሁለት እየገባብን ነው ገባርለ። ስፖርቲንግ ደርሶ መልስ ምንም አለማግባቱ ዙሜንዲ ዛሬ አሪፍ ነበር። ራይስ ሁሌ ነው የተገኘውን እድሎች መጠቀም አለመቻላችን ኖርማል ነው። ግን በቃ ይሄ ነው መድፈኛው ይላል። ተረዳኛለ። ማርሽ በሶስተኛ ማርሽ ስፖርቲንግና ሱልጣናት አሁን ለእሁድ ይቋጠራል ነው ማለት ይቋጠራል። 0-0 ሚችል ቡድን ያለ ይሄ ትልቅ አድቫንቴጅ ነው። 0-0 ማሸነፍ የሚችል ቡድን ያለ መድፈኛው እንኳን ደስ አለ። ለምን ይህንን ኳስ ብሎ ከመሄድ አልባሌ ቦታ መዋል ይሻላል። ሱስ መጀመር ይሻላል። በቃ ሲጋራ መጠጣት ይሻላል ይህንን ከመሄድ ማለት ነው። እንዴ ወያለው አንተ እግር ኳስ ክለብ ነህ ወይስ ዳር ድንበር አስጠባቂ ነህ? እንዴ መከላከያ ሰራዊት ነህ እንዴ? እኔ እንግዲህ የእግር ኳስን ላለመበተን ሲሞኒን ከአርቴታ ላለማገናኘት ጥሪ ያለው ለፍቻለሁ፣ ደክም ያለው እንግዲህ እግር ኳስ ሐራም አድርጓት። እኔ ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም። አርሰናል 0 ስፖርቲንግ 0 የተጫዋቾች ሬቲንግ ዛሬ ይኸውላችሁ በጣም ዝም ያለ ጨዋታ ነው የተጫወት ነው ማለት ነው። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው። ራያ በጣም አሪፍ ጌም ነው የተጫወትከው። ማን ክሮሶች እየቀለብከው ስፔሻሊ ሊያልቅ ሲል ማለት ነው። አሪፍ ጌም የምርምል 7 ከ10 ሂንካፒ ጋር እንዲላለ ሂንካፒ ጨዋታው ሊያልቅ ሲል አንተ ሰውዬ ግን ኢነርጂው እንዴት ነው ደስ የሚለው ዴ ምናምን በጣም ትችላለህ። በጣም ማለት 8 ከ10 ከዛ ጋብሪኤል ጋር እንሄዳለን። ጋብሪኤል ዛሬ ኮርና ታገባለንም ነበር። እኔ ስንት ኮርና ሲወጣ ጋብሪኤል ኮንኮን ገጨ። ኮንኮን እባክህ ጋብሪኤል ወደ ኮርና ማግባት ተመለስ ቶሎ ብለህ 8 ከ10 ሳሊባ ጋር እንሄዳለን። ሳሊባ ለምንድን ነው ሱዋሬዝ የሚገፋ? ለምንድን ነው እንዲገፋ የምፈቅድለት? አይ ነው ኳሱን ከወረደ በኋላ ትቀመዋለህ፣ ግን አትገፋ። ማን 7.5 ከዛ በኋላ ሞስኬራ ጋር እንሄዳለን። ሞስኬራ ፈርስት ሃፍ አሪፍ ነው የተጫወተው፣ በጣም አሪፍ ጨዋታ ነበር። ሰከንድ ሃፍ ላይ ግን ኳሱ ጠፍቶበታል። ዝም ብሎ ይዞት ሄዳል፣ ይቀማል ምናምን ነገር ማለት ነው። 7 ከ10 ከዛ ወደ መሃል እንሄዳለን ማለት ዙሜንዲ ጋር እንሄዳለን። ዙሜንዲ እንደውም ዛሬ አሪፍ ጨዋታ ነው የተጫወተው፣ ፓስ እያደረገ ምናምን ነበር ወደ ውስጥ ምናምን ነገር። በጣም ጽድት ያለ ጨዋታ ነው ዛሬ የተጫወተው ዙሜንዲ 8 ከ10 ማለት ነው። ራይስ ጋር እንሄዳለን። ዴክላን ራይስ ኮርና ዛሬ ጽድት ያለ ኮርና አንስተ አንድ እንኳን ማግባት ወይኔ ዛሬ ማን በጣም ነው የተናደድኩት ማለት ነው። ራይስ 7.5 ማለት ኤዜ ጋር እንሄዳለን። ኤዜ በጣም ያበደ ጨዋታ እግዚአብሔርን ማለት ፈርስት ሃፍ ላይ ሙሉ ቻንስ ክሬት የምናደርገው በሱ ነበር። በቃ ጎል ለማግባት የሚፈልገው እሱ ነበር። በጣም ያበደ ጨዋታ ነበር፣ ግን ተቀይረውታል 7.5 ማለት ነው። ከዛ ማሬኪ ጋር እንሄዳለን። ማን ይዞዬ ራፐር ነው መሰለኝ። የምር ራፐር እየሆነ ነው። ማን የሆነ ነገር ክሬት አድርግልን እንዴ! ሳካ የለም አንተ ነህ። በቃ የሆነ ነገር ክሬት አድርግ እዛ ጋር። ማን ዳውመን ካንተ ይቻል ይጮት ገብቶ አረ በስመ አብ 6 ከ10 ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ራሱ ዲስአፖይንትመንት ዛሬ በጣም ነው ዲስአፖይንት እንደሆነ ያደረከኝ። ምን አይነት ምት ነው የምትመተው ወደ ላይ ምናምን ማን እኔ ስላንተ 6 ከ10 ማለት ነው። ማርቲኔሊ ጋር ነው። ማርቲኔሊ ዲፌንሲቭሊ ነው የጠቀምከን። ማን የሆነ ኳስ ላይ ሮጠ የተመለስከው ኳስ በጣም ያበደ ማን ገብቷል አይደለ? በጣም ትችላለህ። ስትመለስ ነው የምትችለው። ገብቷል። ማጥቃት ላይ ማን ጠፍቶብሃል ኳሱ ምን ሆነ ነው 5 ከ10 ማለት ነው። ከተቀያሪዎች ትሮሳርድ ጋር እንሄዳለን። ትሮሳርድ ገብቶ ትንሽ ጨዋታውን ለመቀየር ሞክሮ ነበር ማለት ነው። አንፕሪዲክታቢሊቲ አለው ትሮሳርድ ግን ማለት ነው። ኖርማል ጨዋታውን 5 ከ10 ማለት ነው። ዳውመን ጋር እንሄዳለን። ዳውመን 16 ዓመት ነው። አንተ ደግሞ በጣም ቀስበል ጽድት ያለ ጨዋታ ነው የጨዋታው ማለት ገብተህ 7.5 ሚኬል አርቴታ ትላንት ያልከንን እሳት
ዛሬ አይተነዋል። ያውም ቮልካኖ እሳት እንዴት ነው የሚንቦጎቦገው? እንዴት ነው ነበልባሉ? በስመ አብ እግዚአብሔርን ምችትን ያላችሁኝ። ከፍተኛ ሪስክ እኮ ነው የወሰዱት ዛሬ ክለባችን ማለት አይታችኋል አይደለ? አርሰናል 80 ምናምነኛው ደቂቃ ላይ የተጋጣሚ ጎል ክልል ሄዶ ማጥቃት ጀመረ። ጋይስ ከፍተኛ ሪስክ ወስዶ ይህ እኮ የማይታመን ነው። እግዚአብሔርን የምን አይነት በአንድ ጀንበር ሚካኤል አርቴታ ውሳኔውን ያስቀየረው ምንድን ነው? ይህንን በእርግጠኝነት ሲቲ ላይ እደግመዋለሁ በለኝ። በቃ ለምን አትሸነፍ? ዛሬ አሁን ለምሳሌ እንደው በእርግጠኝነት እንደው መሸነፍ በጣም ስለማይገባን አልተሸነፍንም እንጂ ማለት ነው ብንሸነፍ ራሱ አክሰፕተብል የሆነ ነገር ማለት እንዲህ ተጫወተ፣ እንዲህ ወኔ ያለው እንዲህ ደመኛ የሆነ ጨዋታ ተጫወተ ብትሸነፍም እኮ አይቆጭም ነው። ገብተዋል አይደል? እኛ የዘመናት ጥያቄያችን ይሄ ነው። አቅም አላቸው ተጫዋቾቻችን፣ አንተም አቅም አለ ነው። ይሄን አቅም ሲቲ ላይ ታሳየናለ ወይ? በእርግጠኝነት ደግሞ ተስፋ ሰጠን። የሚገርም ጨዋታ እግዚአብሔር። እኔ 0-0 መውጣቱን አሁን አንዳንዱ ኳስ ያላየ ምናምን 0-0 ሲያይ በቃ አርሰናል ጥቅጥቅ ብሎ ስግጥ ብሎ የተከላከለ ምናምን ሊመስለው ይችላል። እኛ ጨዋታውን ያየነው። ኮፒ ሊንክ ይደረግ፣ ፎሎ አድርጉ። አርሰናል እና ባየር ሙኒክ በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መግባታቸውን አረጋግጠዋል። መድፈኞቹ አርሰናሎች በታሪካቸው ለመጀመሪያ ጊዜ በተከታታይ የአውሮፓ ሻምፒዮንስ ሊግ ውድድር ግማሽ ፍጻሜ ውስጥ ገብተዋል። አምና በግማሽ ፍጻሜ በፓሪስ ሰን ዠርመን መሰናበታቸው ይታወሳል። ዘንድሮ ግማሽ ፍጻሜውን ከዲየጎ ሲሞኔው አትሌቲኮ ማድሪድ ቡድን ጋር የሚጫወት ይሆናል። ሚኬል አርቴታ በጨዋታ ላይ ያሳዩት እንቅስቃሴ ቡድናቸው አሁንም ካንጎበር እንዳልወጣ አሁንም ጫና ውስጥ እንደሆነ ማሳያ ነው። በመጀመሪያው አጋማሽ የፈጠሯቸው የጎል ዕድሎች አነስተኛ ነበሩ። ሁለተኛው አጋማሽ ተመሳሳይ ነው። ነገር ግን የመጨረሻ ሰዓት ቅያሬዎቻቸው በተለይ ጋብርኤል ጀሱስን አስገብቶ ኢዜን ያስወጡበት እንቅስቃሴ ጠቃሚ ነው ተመልክተነዋል። በጣም ድንቅ እንቅስቃሴን ያሳዩ ጋብርኤል ጀሱስ ገብቶ ጫና በመፍጠር ረገድ፣ ፕረስ በማድረግ ረገድ ጫና ውስጥ ገብቶ የነበረውን አርሰናል ጨዋታው እንዲቀልለት አድርጓል። አርሰናል የቡድን ጨዋታ እያሰበ የተጫወተ ይመስላል የኢታዱን የሲቲውን ጨዋታ። ምክንያቱም በጣም በቀዘቀዘ መንገድ ሎ ፕሬሩን እየመረጡ አልፎ አልፎም በብዛትም ያንን ሲያደርጉ ተመልክተናል። ወጣም ወረደም አርሰናል ግማሽ ፍጻሜ ደርሰዋል። ከአትሌቲኮ ማድሪድ ጋር በደርሶ መልስ ይጫወታል። የመጀመሪያ ዙር ጨዋታውን ዋንዳ ሜትሮፖሊታኖ ላይ፣ የመልሱን ጨዋታ ደግሞ በኤምሬትስ የሚያደርግ ይሆናል። የተቀለቀለው ያበደው ጨዋታ 7 ጎል የተመዘገበበትና አስደናቂ ያልተጠበቁ እንቅስቃሴዎች የነበሩበት የባየር ሙኒክና ሪያል ማድሪድ ጨዋታ ነበረ። አሊያንዝ አሬና ላይ ባየር ሙኒክ ሪያል ማድሪድን 4-3 በማሸነፍ በድምር ውጤት ጨዋታውን 5-3 በማሸነፍ ግማሽ ፍጻሜው ገብቷል። ከፓሪስ ሰን ዠርመን ጋር የሚጫወት ይሆናል። ሪያል ማድሪዶች በአርዳ ጉለር ጎል ቀዳሚ ሆነው ጨዋታውን ከቆመበት አስጀምሮት ነበረ። እንደገና ባየር ሙኒኮች አቻ መሆን ቻሉ በእንቅስቃሴ አማካኝነት ማለት ነው፣ በሉዊስ ዲያዝ እንቅስቃሴ። ከዛ በኋላ እንደገና ደግሞ ሪያል ማድሪዶች በድጋሜ መምራት የቻሉበትን እድል ሲፈጥሩ እንደገና ባየር ሙኒኮች ጎል አስቆጠሩ። እንደገና ሪያል ማድሪዶች መርቶ 3-2 ረጅም ደቂቃዎች ሁለተኛውን አጋማሽ የጨረሱበት ሂደት ለመፍጠር በተዘጋጁበት ሰዓት ላይ ካማቪንጋ ሊትል በሚባል እጅግ በጣም ደካማ በሚባል ውሳኔ 2 ቢጫ ካርድ አይቶ በቀይ ካርድ ወጣ። እሱ ከወጣ በኋላ 2 ጎል አስተናገዱ። ዲያዝና ኦሊሴ ያስቆጠሯቸው ጎሎች ባየር ሙኒኮችን ወደ ግማሽ ፍጻሜው ይዟቸው ተጉዟል። የዳኝነቱ ጉዳይ አነጋጋሪ ነበር። አርዳ ጉለርም በመጨረሻው ደቂቃ ላይ ዳኛ ላይ ያሳየው ያልተገባ ባሪ ቀይ ካርድ እንዲያርጎታል። በጣም የሚደንቅ ጨዋታ ነበር። ያላን ዛሬ ነው ፍርሚያ። እንዴት ነበረ ጨዋታው? የአርሰናል እንቅስቃሴ እንዴት አገኛችሁት? ረጅም ጉዞ የሚያስጉዝ ነው፣ ወደ ፍጻሜው የሚያስኬድ ነው የዛሬው እንቅስቃሴ። ያሳስጡበት ባየር ሙኒክስ ለዋንጫው የታለመና ለዋንጫው የተገመተ ቡድን ሆኗል። ዛሬም ተጋጣሚውን ማድሪድን ባለ ትልቅ ልምዱን አሸንፎ ወደ ግማሽ ፍጻሜ ገብቷል። ባየር ሙኒክ ከፓሪስ ሰን ዠርመን ከፍጻሜ በፊት ምርጥ የፍጻሜ ጨዋታ እንደሚሆን ይጠበቃል። አሳስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታስ ስፖርት ነው። መልካም አዳር። ከጨዋታው በኋላ ሄነሪ ለሚኬል አርቴታ ትልቅ መልእክት አስተላልፏል። ሀቢቢ የእኛንም ፍላጎት ነው የነገረልን እና ከመሸ ስለሆነ ቪዲዮ ፖስት የተደረገው በደንብ ኮፒ ሊንክ ታደርጉታላችሁ ማለት ነው። እኔ የፕሪሚየር ሊግ ዋንጫውን ነው የምፈልገው፣ ሂድና ሲቲን አሸንፍ፣ እሳቱንም እዛው አሳየን ብሎታል ለቦስ ቴሪ ሄንሪ ማለት ነው። ሀቢቢ ሁላችንም እሱን ነው የምንፈልገው። አርቴታ ዛሬ ምንም እሳት የሚባል ነገር አላየንም። ኢቲሃድ ላይ ሂደህ ቀውጥልን ሀቢቢ። እሱን ብቻ ነው የምንፈልገው፣ ሁሉም ያርሰናል ደጋፊ ማለት ነው። ይማይቻችሁ። ምንድነው ለደጋፊ ክብር እንኳን አንድ ጎል አታስቆጥሩም? እኛ እንኳን ቢያንስ ፒኤስጂ ነው የእናንተ ስፖርቲንግ ነው። አረ በስመ አብ። ያቺ የሃቨርት ጎል ጠቀመው እንጂ አርሰናልን እውነት ነው መላችሁ ዛሬም ልዩ ነበሩ። በተለይ ስፖርቲንጎች ፈርስት ሃፍ ልዩ ነበሩ። እውነት ነው መላችሁ እንደው አጥቂ የላቸው ማለት ይቻላል እንጂ ዛሬ አርሰናል ራሱ ጎል የሚቆጠሩበት ብዙ ክፍተቶች ነበሩ። በዛ ላይ ዴቪድ ራያ ስህተት ሲሰራ ነበር። እንደዚሁም ኢዜ ምንድነው ሲያደርግ ኳስ እንዲህ ዝም ብሎ ሲቀማ ነበር።
እጅግ በጣም ነው የሚያስጠላ ጨዋታ እውነት የተመለከትነው። አርሰናል በዚህ ጨዋታ ቢያንስ አንድ ጎል እንኳን ማስቆጠር ነበረበት። ለማንኛውም ያው እንግዲህ በአግሪጌት 1-0 በሆነ ውጤት እንግዲህ አርሰናል አሸንፎ ስፖርቲንግን ጥሎ ወደ ቀጣይ ዙር አልፏል ማለት ነው። ግን ይሄ ፐርፎርማንስ ወደ ማንቸስተር ሲቲ የሚሄድ ከሆነ ከባድ ነው። እውነት ነው የምላችሁ በእውነት። ለማንኛውም ኮንግራ ይመቻችሁ። መድፈኞቹ አርሰናሎች በአውሮፓ ሻምፒዮንስ ሊግ ስፖርቲንግ ሊዝበንን በመጣል ግማሽ ፍጻሜውን መቀላቀላቸውን ማረጋገጥ ችሏል። ያለምንም ሽንፈትም ግማሽ ፍጻሜውን መቀላቀል የቻለ የዘንድሮ ብቸኛው ቲም ሆኗል። በጣም አዝግ ጨዋታ ነበር ግን እየተመለከትነው። በመጀመሪያው ዙር ጨዋታ በመጨረሻ ደቂቆች ላይ ከሃቨርትዝ ተቀይሮ ገብቶ መድፈኞቹ አርሰናሎች 1-0 እንዲያሸንፉ ካደረገ በኋላ ይህ ጨዋታ 0-0 ተጠናቀው በድምር ውጤት አርሰናል 1-0 አሸንፎ ነው ወደ ቀጣዩ ዙር መቀላቀሉ ማረጋገጥ የቻለው። በግማሽ ፍጻሜውም አትሌቲኮ ማድሪድን የሚገጥም ይሆናል። በአርሰናል በኩል ግን ላክ ኦፍ ቴክኒካል አቢሊቲ የተመለከትን ይመስለኛል። በግሌ በክሬቲቪቲው ረገጥ በጣም ደካማ ነበሩ። በሙከራዎች የተሻለ ቡድን ነበሩ፣ ነገር ግን ኳሶቻቸው ፕሮግረሳቸው በጣም ዝቅ ያሉ ነበሩ። እንዲሁም ደግሞ በጎል ፊት ሲሆኑ የጎል እድሎችን ለመፍጠር በጣም የተቸገሩ በተደጋጋሚ ተመልክተናቸው ነበረ። ስፖርቲንግ ሊዝበኖች በዚህ ጨዋታ ላይ እንደ ተመራ ቡድን መሆን ተስኗቸው ነበረ። የአርሰናል በጣም ጥሩ ኳሊቲው መከላከሉ ይመስለኛል። ማጥቃቱ ላይ ግን ጎል ማስቆጠር በሚፈልግባቸው እንቅስቃሴዎች ላይ በጣም ስትራግል የሚያደርግ ቴክኒካል አቢሊቲ እጥረት ያለበት ቡድን እንደሆነ ነው እየተመለከትን የምንገኘው። ከዛ ይልቅ ፊዚካሊቲን ቅድሚያ የሚሰጥና በዛም የተዋጣለት ቡድን እንደሆነ ነው እየታዘብን የምንገኘው። በዚህ ጨዋታ ላይ በሁለቱም ቡድኖች በኩል አንዳንዱን ታርጌት ነው በሙሉ 90 ደቂቃ የተመለከትነው። አዝግ ጨዋታ ነበር ማለት በጣም በቃላት የሚገልጹት ይመስለኛል። ለማንኛውም ለአርሰናል ግን መልካም የሚባል ውጤት ነው። በግማሽ ፍጻሜው ከአትሌቲኮ ማድሪድ ከወዲሁ ተጠባቂ ጨዋታ ይኖራቸዋል ማለት ነው። ሁለቱም ቡድኖች የአውሮፓ ሻምፒዮንስ ሊግ ዋንጫ በክለቦቻቸው ታሪክ አሳክተው አያውቁም። ስለዚህ የትኛው ቡድን ለፍጻሜ ያልፋል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ገነርስ እንኳን ወደ ሰሚ ፋይናል አለፋችሁ፣ እንኳን ደስ አላችሁ። ጨዋታው ግን በጣም የሚያስጠላ ኤምሬት የማይል ጨዋታ ነበር። በጣም የሚያስጠላ ጨዋታ ነበር። በሁለቱም በኩል ገጋሚ ሀራም ፉትቦል ሲጫወቱ ነበረ። ሲከላከሉ አንዳንድ ኦን ታርጌት ነው ሞክሮ የወጡ። እግዚአብሔርን የምሬ ነው። አንዳንድ ኦን ታርጌት ስፖርቲንግ አንድ አርሰናል አንዳንድ ኦን ታርጌት ሞክረው እንግዲህ ጨዋታው 0-0 አልቋል። በባለፈው እንግዲህ በስፖርቲንግ ያቺ ሃቨርትዝ ያገባት ጎል እንዴት እንደተቀመቻችሁ አስቡት ያራዳ ልጆችና። ኮንግራ ገነርስ ለቀጣይ እንግዲህ ወደ ሰሚ ፋይናል አልፋችኋል። እንግሊዝን ወክላችኋል፣ ትጋደላላችሁ ማለት ነው። ግን የሙኒክ ሙኒክ ምን አይነት ቡድን ነው? በመድኃኔዓለም ስማሙ ይቺ ራሱ እንደፈለኩት ነው ነች። አርሰናል ነበር እንዲያልፍ የፈለኩት፣ አርሰናል አለፈልኝ። ለምን? ቻምፒዮንስ ሊግ ስትጫወት ፕሪሚየር ሊግ ይከብዳል። እዛም እዚህም 90 ደቂቃ እየመጣህ መጫወት ከባድ ነው። ለዛ እንኳን አለፈ። ሊያውም ቀጣይ ከማን ጋር ነው የሚጫወተው? ከሃራምቦሉ ንጉስ፣ ከሃራምቦሉ መስራች ክሬተር ጋር ዲያጎ ሲሞኔ አትሌቲኮ ማድሪድ የሆነ ሃራምቦሉ የሚጫወት ክለብ አለ። አርቴታ ኩጆን ያገኛል። ባይ ዘ ዌይ እዛ ግሩፕ ስቴጅ ላይ አግኝቼ ለጥፌዋለሁ እና አሁንም ለጥፋለሁ የሚባል ነገር አይሰራም። ፒኤስጂ ከአርሰናል ላስት ይር ፒኤስጂን ሄዶ አርሰናል ለጥፎት ነበረ ግሩፕ ስቴጅ ላይ። ከዛ ግን ሴሚ ፋይናል ሲገናኙ ወገው ሁለቱም ነው ከሜዳውም ውጭ። ዞሮ አሁን አርሰናል እንኳን አለፈ፣ ለኔ እንኳን አለፈልኝ። ቀጣይ ሲሞኒ ጋር ታይዋለሽ። አርቴታ ጓደኛሽ እንዴት እንደሚጮት ሃራምቦልን እንዴት እንደሚጮታት ክሬት ካደረገው ሰው ጋር ስትጮች ይገባሻል። ዛሬም ሃራምቦል ተጮቶ ነው ያለፈው። ለነገሩ እንኳን አለፈ፣ እኔ ስለማለፈው አያገባኝም። ግን ገና አሁን ከሲሞኒ ጋር ይጮታል፣ ሃራምቦልን ያያታል። ፕሪሚየር ሊግ ላይ በደንብ ያዳክምልኛል። እኔ የምፈልገው እሱን ነው፣ እንዲያልፍ የፈለግኩትን ለዛ ነው። ዞሮ ግን የማለፍ እድሉ ሰፊ ነው። ከአትሌቲኮ ማድሪድም ፍጻሜ ይደርሳል፣ ግን አይበላም። ዋናው አለመብላቱ ስለሆነ ያ ችግር የለብንም። ሙኒክ ከፒኤስጂ እና አርሰናል ከአትሌቲኮ ማድሪድ። ሙኒክ ከፒኤስጂ የሚያልፈውን ለመገመት በጣም ከባድ ነው፣ ግን ሙኒክ ከፒኤስጂ ያለፈው ይበላል። 100% እርግጠኛ ነኝ። ሙኒክ ከፒኤስጂን አሸነፈው ያለፈ ይበላል። አርሰናል አልፏል፣ እንኳን አለፈ። ቀጣይ ከአትሌቲኮ ይጮታሉ። ያበደ ጌም እናያለን፣ ያበደ ሃራምቦል እናያለን። ለማጀብ መጥተው ነበር ዛሬ። ታዲያ ምን ያደርጋል ጎን ለጎን ኖሬ ገባ ያለው ለግንባሩ በረሃ አገሩን አክባሪ ከባንዲራው ጋራ ለማጀብ መጥተው ነበር ዛሬ። ታዲያ ምን ያደርጋል ጎን ለጎን ኖሬ ገባ ያለው ለግንባሩ በረሃ አገሩን አክባሪ ከባንዲራው ጋራ ቢጥለው በጫማ አፈሰዋል። ያራዳ ልጆች አሁንም ተመልሶ 11ኛው ዓለም ጦርነት ከ3ኛው በኋላ ያለውን ዛሬ በዚህ ነው የሚያልቀው። በቃ
ግማሽ ፍጻሜው ሊያዥ ለገናዥ መከራ ሊሆን ያራዳ ልጅ በዚህ በኩል ቶ እንዳታየው በስተት እንደዚህ ሆኖ እናውራ። ቆይ ይሄ ባርሰሎናን ያልፋል የተባለውን ቡድን እምሽክ አድርጎ ነው የመጣው ወደዚህ። አንድ ብቸኛ እንግሊዝ ተጠሪ እዚህ ጋር አርሰናል አለ። ያራዳ ልጆች እነዚህ በድማሚት ነው የተፈቀደላቸው፣ ከዛ ውጭ የለም። በድማሚት በመድፍ ነበር ሊደረግ የነበረው፣ ማዳላት ሊኖር ይችላል ተብሎ ወደ ድማሚት ነው የመጣው። በድማሚት ነው የሚቃወሱት። በቃ ጸበለው፣ በቃ ተወሱ ወደዚህ። ስማ በአየር በመሬት እግረኛ ታንከኛ ወገኛ የሚቀር የለም። ፍጀው ነው በቃ እያሳየ ውቃው ነው እዚያ አካባቢ። እኔ እንጃ ነኝ። አብዶኛ አለ፣ ቄንጠኛ አለ፣ ሳክሰኛ አለ፣ ምንም የሌለ ነገር የለም። እዚህ እንቶ ብቻ እኔ እንዴት እንደሆነ እንጃ። እኔ ምን አይነት ጨዋታ እንደምናይ እኔ ላልቀስ እንዴ? ካሁን ቁጭ ብዬ ጥጌን ይዤ ላልቀስ እንዴ? ምን አይነት ነገር ነው? ሀሳብ አስተያየታችሁን እስቲ ኮሜንት ላይ ቁጭ አድርጉት። ያራዳ ልጆች ሼር ኮፕሊንክ አይረሳ።